በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ገነት ቆሞስ አባ ናትናኤል የዚሁ ቤተክርስቲያን አስተዳዳሪ፣ የተከበራችሁ አባቶቼ ሊቃውንተ ቤተክርስቲያን በየማዕረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞቼ ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አረፈዳችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን እድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለም በሁላችን ላይ አድሮ ይኖር። አምላካችን እግዚአብሔር ከሊቀ መላእክት ከመጋቤ ብሉይ ከአኀዜ መንጦላዕት መልአከ ምክሩ ለእግዚአብሔር ተብሎ ከሚጠራው ከመልአከ ምሕረት ከመልአከ ኃይል ከቅዱስ ሚካኤል ረድኤትና በረከት ሁላችንንም ያሳትፈን። የምስጢር ባለቤት አምላካችን እግዚአብሔር ለሁላችንም ምስጢሩን ገልጦ ያስተምረን። ወደ ዛሬው ዕለት ትምህርት ከመሄዳችን በፊት በቅድሚያ እግዚአብሔር አምላካችን ሁላችንን በቸርነቱ ጠብቆ እንኳን ከመላእክት ለቅዱስ ሚካኤል ዓመታዊ መታሰቢያ ክብረ በዓልና እንዲሁም ለካህኑና ለንጉሱ ለጠቢቡና ለጻድቁ ለቅዱስ ላሊበላ ዓመታዊ የዕረፍት መታሰቢያ ክብረ በዓል በሰላም አደረሰን አደረሳችሁ። እዚህ ያደረሰንን አምላካችን እግዚአብሔርን በደንብ አድርገን ሁላችንን እናመስግን። ቅዱስ ሚካኤል መጽሐፈ ሄኖክ ምዕራፍ 10 ቁጥር 12። በዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ቅዱስ ሚካኤል መጽሐፈ ሄኖክ ምዕራፍ 10 ቁጥር 12 ላይ የኃይለ ቃል ተመዝግቦ እናገኘዋለን። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው በዚህ በሰኔ 12 ቀን ከምናከብራቸው ዓመታዊ መታሰቢያ ክብረ በዓላት መካከል አንዱ አሁን እያከበርን ያለነው የሊቀ መላእክት የቅዱስ ሚካኤል ክብረ በዓል ነው። ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። በዚህ ርዕስ ውስጥ በመጀመሪያ ቅዱስ ሚካኤል ማን እንደሆነ እንመለከታለን። ሁለተኛ የቅዱስ ሚካኤል የስሙ ትርጉም ምን እንደሆነ እንመለከታለን። ሶስተኛ ቅዱስ ሚካኤል በዛሬው ዕለት ያደረገውን ነገር አንስተን ዛሬኛ
ከዚህ ምን ልንማር እንደሚገባን ተመልክተን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ቅዱስ ሚካኤል ማን ነው ስንል ከሰባቱ ሊቃነ መላእክት መካከል አንዱ ነው። ቅዱስ ዮሐንስ በራእዩ እንዲህ አድርጎ መዝግቧል። ራእየ ዮሐንስ ምዕራፍ 8 ከቁጥር 2 ጀምሮ የተመዘገበውን መመልከት ይቻላል። በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየሁ ይላል። ከነኚህ በእግዚአብሔር ፊት ከሚቆሙት ለአገልግሎት፣ ለጸሎት፣ ለምስጋና ከሚቆሙት ከሰባቱ ሊቃነ መላእክት መካከል አንዱ ሊቀ መላእክት ቅዱስ ሚካኤል ነው። ከእሳታውያኑ፣ ከብርሃናውያኑ፣ ከሰማያውያኑ ቅዱሳን መላእክት መካከል አንዱ ቅዱስ ሚካኤል ነው። ሚካኤል ማን ነው ስንል ከቅዱሳን መላእክት መካከል አንዱ ነው። በተለይም ከሰባቱ ሊቃነ መላእክት መካከል አንዱ ነው። ከዚህ ሁሉ ጋራ የእልፍ አእላፋት ወትእልፊት አእላፋት ቅዱሳን መላእክት አለቃቸው ቅዱስ ሚካኤል ነው። በቅዱሳት መጻሕፍት ውስጥ በብዙ ስፍራ ተመዝግቧል፣ መመልከት ይቻላል። ቅዱስ ሚካኤልን የመላእክት አለቃ እያለ ይጠራዋል። በዛሬው ዕለት እንዲነበብ በግጻዌው ከታዘዘው የመጽሐፍ ቅዱስ ክፍል የያዕቆብ ወንድም የይሁዳ መልእክት አንድ ምዕራፍ ብቻ ያለው ቁጥር 9 ላይ የመላእክት አለቃ ሚካኤል ብሎ አምጥቶታል። ቅዱስ ሚካኤል ማን ነው ስንል የመላእክት አለቃቸው ነው። ለዚህ ነው ቅዱስ ሚካኤል ማን ነው የሚለውን ያነሳ ነው። የቅዱስ ሚካኤል የስሙ ትርጉም ምንድነው? ይህንን እንመለከታለን። ሚካኤል ቃሉ የዕብራይስጥ ወይም የጥንት አረማይክ ነው። ሚ የሚለውን መኑ ይለዋል፣ ካ የሚለውን ከመ ይለዋል። ኤል የሚለው የእግዚአብሔር ስም ነው፣ ጌታ አምላክ ማለት ነው። ሚካኤል ማለት መኑ ከመኤል እንደ እግዚአብሔር ያለ ማን ነው? መኑ ከመ አምላክነ እንደ አምላካችን ያለ ማን ነው? መኑ ከመ እግዚአብሔር እንደ እግዚአብሔር ማን ነው? የስሙ ትርጉም በኦሪት ዘዳግም ምዕራፍ 33 ቁጥር 26 ላይ በግልጽ ተመዝግቧል። እንደ እግዚአብሔር ያለ ማንም የለም ማለት ነው። ክብር ምስጋና ይግባው አምላካችን እግዚአብሔር። ቅዱስ ሚካኤል የስሙ ትርጉም ነው። በቅዱሳን መላእክት ስም ላይ ያለው ኤል 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 የሚለው ስም የእግዚአብሔር ስም ነው። ጌታ አምላክ ማለት ነው። ፈጣሪ አምላክ ማለት ነው። እግዚአብሔር ማለት ነው። ሚካኤል ስንል እንደ እግዚአብሔር ማን ነው? እንደ እግዚአብሔር ያለ ማንም የለም ማለት ነው። እውነት ነው። እንደ እግዚአብሔር ያለ ማንም የለም፣ ማንም የለም ወገኖቼ። በባህሪው ሞት የሌለበት፣ በመንግስቱ ሽረትና እልፈት ለውጥ የሌለበት የዘላለም ንጉሥ እንደ እግዚአብሔር ያለ ማንም የለም። የኃያላን ኃያል የአማልክት አምላክ የነገስታት ንጉሥ እንደ እግዚአብሔር ያለ ማንም የለም። ፍጥረቱን የሚታገስ ብዙ ዘመን የሚሸከም አይቶ እንዳላየ ሰምቶ እንዳልሰማ የሚያልፍ እንደ እግዚአብሔር ያለ ማንም የለም። ይቅር ባይ መሐሪ ሩሩ የሆነ አምላክ እንደ እግዚአብሔር ያለ ማንም የለም። ለጋስ ቢሰጥ የማያልቅበት ሰጥቶ የማይጸጸት ሲሰጥ በልግስና በነፃ ያለ ዋጋ የሚሰጥ ሲሰጥ ለፍጥረቱ መልካም ስጦታ የሚሰጥ ከምንለምነው ሁሉ በላይ የሰጠን የሚሰጠን
ከምናስበው ሁሉ ይልቅ እጅግ አብልጦ የሚያደርግልን እንደ እግዚአብሔር ያለ ማንም የለም። እጸድቅ አይል ጻድቅ፣ እቀደስ አይል ቅዱስ፣ እነጻ አይል ንጹሕ፣ እከብር አይል ክቡር፣ በባህሪው እንደ እግዚአብሔር ያለ ማንም የለም። ለጥበቡ ወሰን መጠን ልክና ድንበር የሌለው የጠቢባን ጠቢብ እንደ እግዚአብሔር ያለ ማንም የለም። ፍጥረቱን የሚወድ እኛን በገዛ ፈቃዱ የወደደን፣ ሳንወደው አስቀድሞ የወደደን፣ እየጠላ ነው እንኳን የወደደን፣ ኃጢአተኞች ሳለን የወደደን፣ እንዲያው ያለምንም ቅድመ ሁኔታ ያለምንም መስፈርት የወደደን፣ በዘላለም ፍቅሩ የወደደንና የሚወደን እንደ እግዚአብሔር ያለ ማንም የለም። ምን ልበላችሁ? እንደ እግዚአብሔር ያለ ማንም የለም። ክብር ምስጋና ይግባው አምላካችን። ሚካኤል ማለት መኑ ከመ እግዚአብሔር፣ እንደ እግዚአብሔር ያለ ማንም እንደ እግዚአብሔር ያለ ማንም የለም ማለት ነው። የስሙ ትርጉም ይሄ ነው። እንግዲህ ቅዱስ ሚካኤል በቅዱሳት መጻሕፍት ውስጥ ብዙ ጸጋ እንደተሰጠው፣ ብዙ ስልጣን እንዳለው፣ ብዙ ስራ እንደሰራ፣ ብዙ ገቢረ ተአምራት እንዳደረገ በስፋት ተመዝግቧል። አሁን በዚህ ጊዜ ውስጥ ሁሉንም ተርከን ዘርዝረን አንጨርሰውም። ነገር ግን ለዕለቱ የሚሆነንን ነገር ከቅዱሳት መጻሕፍት እያነሳን በጥቂቱ እንመለከታለን። በድጋሚ አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ስንነሳ ቅዱስ ሚካኤል ነው ያለው። እንግዲህ ቅዱስ ሚካኤል ምን አደረገ? ወደ ዛሬው ታሪክ ለመምጣት ወደ ኋላ መለስ ብለን ጥቂት ነገር ማንሳት አለብን። ቅዱስ ሚካኤል ስለ እግዚአብሔር ሕዝብ እንዲቆም ከእግዚአብሔር ለኛ የተሰጠ ነው። ነቢየ እግዚአብሔር ቅዱስ ዳንኤል ትንቢት በሚናገርበት ዘመን እንዲህ አድርጎ ይህንን አምጥቶታል። ትንቢተ ዳንኤል ምዕራፍ 12 ከቁጥር 1 ጀምሮ የተመዘገበውን እንመልከት። በዚያ ዘመን ይላል። በተለይ ይህ ቃል የተነገረው ስለ መጨረሻው ዘመን ነው። በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ብሎ አምጥቶታል። አዎ ሊቀ መላእክት ቅዱስ ሚካኤል ለእግዚአብሔር ሕዝብ ቆሟል፣ ይቆማል። ለጊዜው በብሉይ ኪዳን ለሕዝበ እግዚአብሔር ለእስራኤል ዘሥጋ ቅዱስ ሚካኤል ቆሞላቸው ነበር። እንዴት ነው ቅዱስ ሚካኤል ለሕዝበ እግዚአብሔር ለእስራኤል ዘሥጋ ቆሞላቸው የነበረው? መቆም ማለትስ ምን ማለት ነው? ይቆምላቸዋል ሲል ምን ማለት ነው? እንደዚህ ነው። ለጊዜው ለእስራኤል ዘሥጋ ቆሞላቸዋል። ብዙ ጊዜ ሁላችን የምናውቀው ታሪክ ነው። ለ430 ዘመን በግብፅ ከኖሩ በኋላ አምላካችን እግዚአብሔር የሕዝቡን ጩኸት አድምጦ እንባቸውንም ተመልክቶ ያድናቸው ዘንድ ወደደ፣ በረድኤትም ወረደ። ያን ጊዜ እንዲህ ሆነ። እግዚአብሔር እንደተናገረ የሕዝቤን መከራ ፈጽሜ አይቼ መቃተታቸውንም ሰምቼ ላድናቸው ወረድኩ ነው ያለው። በሐዋርያት ሥራ ምዕራፍ 7 ቁጥር 34 ላይ የተመዘገበ ኃይለ ቃል ነው። አምላካችን እግዚአብሔር በ9 ታላላቅ ተአምራት፣ በ10ኛ ሞተ በኩር፣ በ11ኛ ስጥመተ ኤርትራ ባሕር ሕዝቡን ከግብፅ ከባርነት ቤት ነፃ ባወጣቸው ጊዜ እስራኤላውያንን ይጠብቅ፣ ይረዳ፣ ይመራ፣ ይንከባከብ
ይታደግ የነበረ ለእግዚአብሔር ሕዝብ ለእስራኤል ዘሥጋ የቆመላቸው ቅዱስ ሚካኤል ነው። የኤርትራን ባህር ለሁለት ከፈለው፣ እንደ ግድግዳ አቆመው፣ እንደ ሳር ክምር አደረገው። ሕዝቡን ቅዱስ ሚካኤል ከእግዚአብሔር ተልኮ በደረቅ አሻገራቸው። ክብር ይግባው ሊቀ መላእክት ቅዱስ ሚካኤል። በኦሪት ዘጸአት ምዕራፍ 14 ቁጥር 19 ጀምሮ ተመዝግቧል። መጋቤ ብሉይ ያሰኘው ይሄ ነው። ለእስራኤላውያን ቆመላቸው። በፊት ለፊታቸው የኤርትራ ባህር ተደቅኖ ነበረ በእስራኤላውያን ላይ። ከኋላቸው ፈርዖን ሰራዊቱን አስከትቶ እየገሰገሰ መጣ። ወደ ቀኝ ዞር ሲሉ ሊወጡት የማይችሉ ያፈጠጠና ያገጠጠ ተራራ ነበረ። ወደ ግራ ዞር ሲሉ ጭው ያለ ገደል ነበረ። አጣብቂኝ ውስጥ ገቡ። በሞት ጥላ ተከበቡ። አንዳንድ ጊዜ እንደዚህ ይሆናል ወገኖቼ። ከፊት ለፊታችን እንደ ኤርትራ ባህር ያለ ነገር ይደቀናል። ከኋላችን እንደ ፈርዖን ያሉ ክፎች ሰራዊታቸውን አስከትተው ያሳድዱናል፣ ያስጨንቁናል። ወደ ቀኝ ዞር ስንል ልንወጣ የማንችለው እንደ ተራራ ያፈጠጠ ነገር ይገጥመናል። ወደ ግራም ዞር ስንል ግራችን ገደል ይሆንብናል። እግዚአብሔር ግን በዚህ ውስጥ ድንቅ የሥራውን ይሠራል፣ ተአምራቱን ያደርጋል። እስራኤላውያን ጠላቶቻቸው ግብፃውያንን አይተው ፈሩ ይላል፣ ደነገጡ ይላል። ሊቀ ነቢያት ሙሴንና ካህኑ አሮንንም እንዲህ አሉ፣ ላናመልጣቸው ለምን ወጣን? እዚያው ግብፅ ብንቀርና ብንሞት ይሻለናል። ይኸው እየገሰገሱ እየመጡ ነው። ባህሩን መሻገር አይችልም። በዚህም ተራራ ነው፣ በዚህም ገደል ነው፣ አልቆልናል አሉ። ወገኖቼ ሰው ሲጨርስ እግዚአብሔር መስራት ይጀምራል። የኛ አምላክ ዘግይቶ ቢነሳም ሲደርስ የሚቀድመው የለም። ለእርሱ በወጀብም በአውሎ ነፋስም ውስጥ መንገድ አለው። ተራራውን ደልዳላ ሜዳ ያደርገዋል፣ ባህሩን ይከፍለዋል፣ እንደ ግድግዳ ያቆመዋል፣ እንደ ሳር ክምር ያደርገዋል። እንዲህ ያላቸው እግዚአብሔር ዛሬ የምታያቸውን ግብፃውያንን ለዘላለም አታያቸውምና ቁሙ አለ እግዚአብሔር። በሃይማኖት ጽኑ አለ። የእግዚአብሔርንም ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ ተብሎ ነው የተጻፈው። እንግዲህ እግዚአብሔር ውጊያውን ጀመረ። ማንን ልኮ? መልአከ ምሕረት፣ ሩሩን መልአክ፣ የይቅርታውን መልአክ ቅዱስ ሚካኤልን ልኮ ለእስራኤላውያን መዋጋት ጀመረ። እግዚአብሔር በእስራኤላውያንና በግብፃውያን መካከል ገባ ይላል ቃሉ ነው የሚለው። ዘጸአት 14 ቁጥር 19 ጀምሮ ከዚያም እንደዚህ ሆነ፣ በግብፃውያን ላይ ጨለማ አደረገባቸው ይላል። ለእስራኤላውያን ግን ሌሊቱን ሁሉ አበራላቸው ይላል። ስለምን ቢሉ ምክንያቱ እንዲህ ነው። ግብፃውያን ከዛች ስፍራ እንዳይንቀሳቀሱ በጨለማ ዘጋቸው፣ አቆማቸው። እስራኤላውያን ደግሞ ያለምንም ችግር እንዲጓዙ ሌሊቱን አበራላቸው። ክብር ይግባው ሊቀ መላእክት ቅዱስ ሚካኤል ቆመላቸው። ይህም ብቻ አይደለም፣ መቆም እንደዚህ ነው ወገኖቼ። በግብፃውያን ላይ አጨለመ፣ ለእስራኤላውያን አበራ። እንዲህ ነው። ሌላ ነገር እስራኤላውያን ጠላቶቻቸው ግብፃውያንን አይተው እንዳይፈሩ፣ እንዳይደነግጡ፣ እንዳይጨነቁ ቅዱስ ሚካኤል ገባና በክንፉ ጋረዳቸው፣ በክንፈ ረድኤቱ ጋረዳቸው። ጠላቶቻችሁን እያያችሁ አትደንግጡ አለ፣ አትፍሩ አለ፣ አትጨነቁ አለ። ጨለማ ለጦርነት አይመችም። ግብፃውያን ጦራቸውን እንዳይሰብቁ፣ መንገዳቸውን እንዳይጓዙ፣ ሰይፋቸውን እንዳይሰነዝሩ አጨለመባቸው።
ለእስራኤላውያን ግን በነጻነት ያለ ፍርሃት ያለ ንጋጤ ሁሉን ነገር እያዩ እንዲጓዙ ሌሊቱን አበራላቸው። ጉዞ ቀጠሉ። ባህሩ ጋር ደረሱ። ኤርትራ ባህር ጋር ደረሱ። ያን ጊዜ ቅዱስ ሚካኤል ባህሩን ከፈለው። ሊቀ ነቢያት ሙሴ በትሩን አንስቶ በበትሩ ባህሩን የኤርትራ ባህር ሲመታው ቅዱስ ሚካኤል አብሮ ነበር። እሱ ነው የከፈለው። ከእግዚአብሔር ተልኮ ከፈለው። እስራኤል በደረቅ ተሻገሩ ይላል። በደረቅ ተሻገሩ። እስራኤላውያን በሙሉ ተሻግረው ካበቃ በኋላ ግብፃውያን ደግሞ ሞከሩ ይላል። እስራኤል የተሻገሩት በእምነት ነው። ግብፃውያን ግን እምነት አልነበራቸውም። ጣዖት አምላኪዎች ናቸው። ግፈኞች ናቸው። በብዙ የእስራኤላውያን ደም የታጠቡ ነፍሰ ገዳዮች ናቸው። ነገር ግን እንደ እስራኤላውያን የሚሻገሩ መስሏቸው ሞከሩ ይላል። ግብፃውያን ተጠቅልለው ከገቡ በኋላ እግዚአብሔር ነፋስ አንስቶ ውሃውን መለሰው ይላል። ውሃ ፈርዖንና ሰራዊቱን ከነፈረሶቹ ደፈናቸው፣ በባህር ተዋጡ። የፈርዖንና የሰራዊቱ መገስገስ እግዚአብሔር እስራኤል ዘሥጋን ማሳደድ እስከ ኤርትራ ባህር ብቻ ነው። አልተሻገሩም፣ አይሻገሩም። ክብር ይግባው አምላካችን እግዚአብሔር። ጠላት አይሻገርም፣ ጠላት አይሻገርም። ቃሉ እንደዚህ ነው የሚለው። ዛሬም አትፍሩ፣ አትደንግጡ። ቤትም ቦታ በቅርብም ይሁን በሩቅ ከውስጥም ይሁን ከውጪ በተለያየ መንገድ በኢትዮጵያና በኢትዮጵያውያን ላይ በተለይም የአዲስ ኪዳን እስራኤል በምንባል እስራኤል ዘነፍስ በተባልን በእኛ በክርስቲያኖች ላይ የዘመኑ ፈርዖኖችና ፈርዖናውያን ጦራቸውን ቢሰብቁ ሰይፋቸውን ቢሰነዝሩ ምንም አይነት ነገር ቢያደርጉ አይሻገሩም። መጨረሻቸው ጥፋት ነው፣ ውድቀት ነው። ቅዱስ ሚካኤል ይቆምልናል፣ ይቆምልናል። ቆመላቸው። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ይህንን እንደዚህ አድርጎት አምጥቶታል። ቁጥር 29 ጀምሮ በደረቅ ምድር እንደሚያልፉ ይላል። እስራኤል ዘሥጋም ነው። በኤርትራ ባህር በእምነት ተሻገሩ ይላል። የግብፅ ሰዎች ግን ሲሞክሩ ተዋጡ ነው የሚለው። በእምነት የሆኑት የእግዚአብሔር ሕዝብ እስራኤላውያን በእምነት ተሻገሩ። እነኛ ግን ሲሞክሩ ተዋጡ። ዛሬም የምንሰማው ብዙ ነገር አለ። ብዙ አስጨናቂ ነገሮች እንሰማለን፣ እናያለን። እኛም አንዳንድ ጊዜ ያለቀልን ይመስልናል። እንደ ባህር ከፊታችን የተደቀነ ችግርና መከራ አለ። እንደ ተራራ ያፈጠጠ የሚወጣ የማይመስል ችግርና መከራ አለ። እንደ ገደል እንወድቅበታለን፣ እንሰበርበታለን የምንል ችግር አለብን። ጠላት ደግሞ በተለያየ መንገድ ጦሩን ይሰብቃል፣ ሰይፉን ይሰነዝራል፣ ሰራዊቱን ያዘጋጃል። ብዙ አይነት ውጊያ ነው፣ ብዙ አይነት ሰልፍ ነው ያለው። ነገር ግን እውነቴን ነው የምላችሁ፣ የቱንም ያህል በሞት ጥላ ብንከበብ እግዚአብሔር የሚያስደንቅ ምሕረቱን መልአኩ ቅዱስ ሚካኤልን ልኮ ያሳየናል። ክብር ይግባው፣ ይገልጠዋል። እኛ ዝም ብለን እንቆም። ዝም ብሎ መቆም በእምነት መቆም ነው። ሳንጠራጠር፣ ልባችን ሳይከፈል፣ በሁለት ልብ ሳናነክስ፣ እንደ ገበቴ ላይ ውሃ ሳንወላውል በፍጹም ልብ አምነን እንቁም። በተስፋ እንጽና፣ እንቁም። ተስፋ አንቁረጥ። ጠላት ዓላማው ተስፋ ማስቆረጥ ነው።
እስራኤላውያን ተስፋ ሊቆርጡ ደርሰው ነበር። ነገር ግን እግዚአብሔር እንዲህ አለ፣ ዛሬ የምታያቸውን ግብፃውያንን ለዘላለም አታያቸውምና ቁሙ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ ነው ያለው። እውነት ነው። ብዙ ተስፋ የሚያስቆርጡ ነገሮች እናያለን፣ እንሰማለን። ግን ተስፋ አንቁረጥ፣ በተስፋ ጸንተን እንቁም፣ እንታገስ። ሌላው ዝም ብሎ መቆም በትዕግስት ነው። የእግዚአብሔርን ጊዜ እንጠብቅ። ችግር፣ መከራ፣ ስቃይ፣ ፈተና ለጥቂት ጊዜ ነው፣ ያልፋል። እግዚአብሔር ያሳልፈዋል። ዛሬም የከበበንን የሚያስጨንቀንን ነገር ሁሉ አምላካችን እግዚአብሔር መልአኩ ቅዱስ ሚካኤልን ልኮ ያሳልፍልን። ከዚያ እንዲህ ማለት እንችላለን እንደ እስራኤል እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ነው እያልን እንዘምራለን። በዘጸአት 15 ቁጥር 3 ላይ ይህንን ያሉት ማዳኑን አዩ፣ ታምራቱን አዩ፣ ድንቅ ሥራውን አዩ። የግብፃውያንን በድን በኤርትራ ባህር አሳያቸው እግዚአብሔር። ያን ጊዜ እንዲህ አሉ፣ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው አለ። አዎ እግዚአብሔር ሲዋጋ አይታይም። ከጣለ በኋላ ነው፣ ከሰበረ በኋላ ነው፣ ካደቀቀ ካዋረደ በኋላ ነው። አሁንም እግዚአብሔር መልአኩን ልኮ ከሁሉ ያድነናል፣ ከሁሉም ያድነን አምላካችን እግዚአብሔር። ቆመላቸው፣ እየመራቸው እንዲህ አድርጎ ወሰዳቸው። እንዳይርባቸው ቅዱስ ሚካኤል ከሰማይ መና አውርዶ መገባቸው። እንዳይጠማቸው ከአለት ከጭንጫ ከድንጋይ ውሃ አፍልቆ አጠጣቸው። ቀን ፀሐይ እንዳያቃጥላቸው፣ ሌሊት ጨለማ እንዳያስደነግጣቸው በደመና ጋረዳቸው። ቀን በደመና ጋረደ፣ ፀሐይ እንዳያቃጥላቸው። ሌሊት በብርሃን አምድ መራቸው፣ ጨለማው እንዳያስደነግጣቸው። ዮርዳኖስን ከፍሎ አሻገራቸው። ጽኑን የኢያሪኮን ቅጥር አፈረሰላቸው። ሊቀ መላእክት ቅዱስ ሚካኤል አሕዛብን አባረረ ከምድረ ርስት ከከነዓን ከዛሬቱ ኢየሩሳሌም እስራኤልን ወስዶ ተከለ። እንዲህ ተብሎ እንደተጻፈ በመንገድ ሁሉ ይጠብቁ ዘንድ እነሆ መልአኬን እኔ አዛለሁ አለ። በኦሪት ዘጸአት ምዕራፍ 23 ከቁጥር 20 ጀምሮ የተመዘገበውን ኃይለ ቃል መመልከት ይቻላል። እንደዚህ ብሎ ነው ያመጣው፣ በመንገድህ ይጠብቅ ዘንድ ይላል፣ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊትህ እልካለሁ፣ በፊትህ እሰዳለሁ አለ እግዚአብሔር አምላካችን። በመንገድህ ይጠብቅ ዘንድ ለጊዜው እስራኤል ዘሥጋ ወዳዘጋጀሁትም ስፍራ ወደ ምድረ ርስት ወደ ከነዓን ያገባ ዘንድ ወደ ኢየሩሳሌም ያገባ ዘንድ እነሆ እኔ መልአክን በፊት እሰዳለሁ። ሊቀ መላእክት መልአከ ምሕረት ቅዱስ ሚካኤልን በፊት እልካለሁ፣ በፊቱ ተጠንቀቁ። በመልአኩ ፊት ቃሉንም አድምጡ፣ የቅዱስ ሚካኤልን ቃል። ስሜም በእርሱ ስለሆነ አለ። ስሜ በማን ስለሆነ? በደንብ አስረግጣችሁ ተናገሩ። ስሜ በማን ስለሆነ? በእርሱ አለ። የእግዚአብሔር ስም በመላእክቱ ላይ ነው። ስሜ በእርሱ ስለሆነ ኤር የሚለው ስም የእግዚአብሔር ስም። ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመሩት። አንተ ግን ቃሉን ብትሰማ ያልኩህንም ሁሉ ብታደርግ አለ በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ሥጋ መናገሩ ነው። ጠላቶችህን እጣላቸዋለሁ፣ የሚያስጨንቁህንም አስጨንቃቸዋለሁ፣ መልአኬ በፊትህ ይሄዳልና አለ። ዛሬም አምላካችን እግዚአብሔር መልአኩን ልኮ የሚያስጨንቁንን ያስጨንቅልን። ከኛ ጋር የሚሰለፉትን የሚታገሉትን የሚዋጉትን በሙሉ እግዚአብሔር መልአኩን ልኮ ይጣልልን። መልአኬ በፊት ይሄዳል። ቅዱስ ሚካኤል በፊታቸው እየሄደ ከግብፅ አውጥቶ ኢየሩሳሌም አደረሳቸው፣ ቅፋቱን እያስወገደ። ዛሬም መልአኩ ቅዱስ ሚካኤል ከፊታችን እየሄደ
ወደ መንግሥተ ሰማያት ወደ ሰማያዊት ኢየሩሳሌም ያደርሰናል። ተስፋ እናደርጋለን። ክፋቱን ያስወግድልናል። ጠላቶቻችንን ድል ያደርግልናል። ስለኛ ይቆምልናል። አሁንም ቅዱስ ሚካኤል ይቆምልን። አዎ ቆሞ አድርሷቸዋል። እኛም እየተጓዝን በግብጽ ከተመሰለች ከሲኦል ከባርነት ቤት ነፃ ወጥተን በፈርዖን ከተመሰለው ከዲያብሎስና ከሰራዊቱ ነፃ ወጥተን ወደ ሰማያዊት ኢየሩሳሌም ወደ መንግሥተ ሰማያት የነፃነት ጉዞ እየተጓዝን በመንገዳችን ላይ ብዙ እንቅፋት አለ፣ ብዙ ችግር መከራ። ዛሬም በመንገዳችን እንዲጠብቀን እግዚአብሔር ወደ አዘጋጀልን ምድራዊት ወደ አይደለች ሰማያዊት፣ ስጋዊት ወደ አይደለች መንፈሳዊት፣ ጊዜያዊት ወደ አይደለች ወደ ዘላለማዊቷ፣ በሰው ዓይን ወዳልታየች፣ በሰው ልብ ወዳልታሰበች፣ በሰው ጆሮ ወዳልተሰማች ወደ መንግሥተ ሰማያት እንድንደርስ የሚመሩን፣ የሚጠብቁን፣ የሚረዱን፣ የሚቆሙልን፣ የሚያማልዱን ቅዱሳን መላእክት ከእግዚአብሔር ተሰጥተውናል። ከነኚህ ደግሞ አንዱ ዛሬ መታሰቢያውን እያደረግን እያከበርነው ያለነው ሊቀ መላእክት ቅዱስ ሚካኤል ነው። ክብር ይግባው። ይቆምልናል። መቆም አንዱ ይሄ ነው። ሌላውም መቆም ወገኖቼ ጠላታችንን ድል ማድረግ፣ ከጠላታችን ጋር መከራከር ነው። ይህንንም እንመልከት። በዛሬው በሚነበበው አንዱ መልእክት በንፍቁ ዲያቆን በሚነበበው እንደዚህ ተብሎ ተመዝግቧል። የያዕቆብ ወንድም የይሁዳ መልእክት ቁጥር 9 ላይ ሊቀ መላእክት ቅዱስ ሚካኤል ይላል ስለ ሙሴ ሥጋ ከዲያብሎስ ጋር በተከራከረ ጊዜ እግዚአብሔር ይጣል አለው እንጂ የስድብን ነገር ሊናገር አልወደደም፣ አልደፈረም። እንደዚህ ነው ነገሩ። እስራኤላውያን ሊቀ ነቢያት ሙሴን በጣም ያከብሩታል፣ በጣም ይወዱታል። ሁላችን እንደምናውቀው ሙሴ ኢየሩሳሌም ሳይደርስ ምድረ ርስት ከነዓን ሳይወርስ መንገድ ላይ ነው ያረፈው። በዚያ ጊዜ ምን አደረገ? መቃብሩን ማንም ሰው እስካሁን አያውቅም። ምን አለ? ዲያብሎስ የሙሴን መቃብር ላሳያችሁ ብሎ በምትሃት ጣዖት ሊያስመልክ ፈለገ። ያን ጊዜ ነው ሊቀ ነቢያት ሙሴ መቃብሩን ለማሳየት በምትሃት ፈልጎ ሥጋውን ልስጣችሁ ብሎ ጣዖት አድርጎ ሊያስመልከው በፈለገ ጊዜ ቅዱስ ሚካኤል ከዲያብሎስ ጋር ተከራከረ። ዲያብሎስን ገሰጸው። እግዚአብሔር ይጣል አለው። ለምን? እስራኤላውያን ሙሴን ከማድነቅ አልፈው ሥጋውን እስከ ማምለክ ሊደርሱና ከእግዚአብሔር ጋር ሊጣሉ ስለነበር፣ እግዚአብሔር ደግሞ በአምልኮቱ ቀናተኛ ነው። ማንም እንዲገባበት አይፈልግም። አምላኬ እግዚአብሔር ቀናተኛ አምላክ የሚባላ እሳት ነው ተብሎ ተጽፏል በዘዳግም 4 ቁጥር 24 ላይ። ማንንም እንደ እግዚአብሔር ልንወድ አይገባም። ማንንም ምንንም ከእግዚአብሔር ጋር ልናስተካክል አይገባም። እንኳን ከእግዚአብሔር ልናስበልጥ ቀርቶ እስራኤል ግን ባለማወቅ እዚያ ውስጥ ሊገቡ ነበር፣ ሊሸነፉ ነበር። ለዚህ ነው ያንን ረቂቅ አሳች የስህተት የኃጢአት አባት ዲያብሎስን ድል አደረገላቸው፣ ቆመላቸው። ሰልፉን ያውቀዋል፣ ጦርነቱን ያውቀዋል፣ ትግሉን ያውቀዋል። ቀድሞም ቢሆን በሰማይ በተደረገው ሰልፍ ጦርነት በሊቀ መላእክት በቅዱስ ሚካኤል ፊት አውራሪነት ነው ዲያብሎስ የተሸነፈው። ክብር ይግባው ቅዱስ ሚካኤል የተሸነፈው። ሲያለ ነገር እናንሳ። እንደዚህ ተብሎ ተጽፏል ራዕየ ዮሐንስ ምዕራፍ 12 ቁጥር 7 ጀምሮ በሰማይ ሰልፍ ሆነ ይላል። ሰልፍ ያለው ጦርነት ነው። የመጀመሪያው ጦርነት የተደረገው በሰማይ ነው። ጦርነቱም እንዲህ ነበረ። ሚካኤልና መላእክቱ ዘንዶውን ተዋጉ። ሊቀ መላእክት ቅዱስ ሚካኤል ቅዱሳን መላእክትን ይዞ በሱ ፊት አውራሪነት በሱ መሪነት ዘንዶውን ተዋጉት። ዘንዶ የተባለ የቀደመው እባብ የተባለ ሰይጣን ዲያብሎስ ነው። ዲያብሎስ የቀድሞው ሳጥናኤል በትዕቢቱ
በተሰጠው ጥበብ ተመክቶ አምላክነትን ቀምቶ ለመውሰድ በመሻት የወደቀ የተዋረደ ነው። ውጊያ ሆነ፣ ሰልፍ ሆነ። ያን ጊዜ ቅዱስ ሚካኤል ዘንዶውን ሰይጣን ዲያብሎስን ድል አደረገው። ዲያብሎስም ከነሰራዊቱ ወረደ፣ አልቻለም፣ ተሸነፈ። ክብር ይግባው አምላካችን እግዚአብሔር። ተሸነፈ። ሰይጣን በሰማይ ሰልፍ በሰማይ ጦርነት በቅዱስ ሚካኤል ተሸንፏል። ቅዱስ ሚካኤል ሰልፉን ያውቀዋል፣ ትግሉን ያውቀዋል። ጠላት ዲያብሎስን ድል አድርጎታል። ዛሬ ግን በምድር ባለው ጦርነት በምድር ባለው ሰልፍ አንዳንዶቹን ዲያብሎስ አሸንፏቸዋል። በክህደት ያሸነፋቸው፣ በጥርጥር ያሸነፋቸው፣ በአምልኮ ጣዖት ድል ያደረጋቸው። አንዳንዶቻችንም በኃጢአት ተሸንፈናል፣ በዝሙት የተሸነፍናል፣ በመለያየት በመበላላት በቂምና በበቀል በኃጢአት በነውርና በርኩሰት በጨለማ ሥራ በሥጋ ሥራ የተሸነፍናለን። ወገኖቼ ዛሬም ሊቀ መላእክት ቅዱስ ሚካኤል በጠላት በዲያብሎስ እንዳንሸነፍ ጠላት ዲያብሎስን እንድናሸንፍ ለሁላችንም ይቆምልን፣ ይቆምልናል። ተሰጥቶናል። በቃል ኪዳኑ መተማመን ነው። እርዳን ማለት ነው። ቁምልን ማለት ነው። አድነን፣ ታደገን፣ አማልደን ማለት ነው። ቆመን እስራኤላውያን በዲያብሎስ እንዳይሸነፉ ለእኛም ይቆማል። ይህም ብቻ አይደለም። ይቆማል ማለት እግዚአብሔር ከምሕረት ወደ መዓት ሲሄድ፣ ከትዕግስት ወደ ቁጣ ሲሄድ፣ ሕዝቡን ሲቀጣ ሲገስጽ ማራቸው፣ ራራላቸው፣ ይቅር በላቸው ብሎ ደግሞ ይለምናል። መቆም ሌላው ይሄ ነው። በትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ የተመዘገበውን ታሪክ መመልከት ይቻላል። እንደዚህ ሆነ ነው የሚለው። እስራኤላውያን በደላቸው በዛ፣ ኃጢአታቸው በዛ። ስለዚህ እግዚአብሔር ብዙዎቹ በከለዳውያን ሰይፍ እንዲያልቁ አደረገ። በሰይፍ ተመቱ። ከሰይፍ የተረፉት በረሃብ አለቁ፣ እንደ ቅጠል ረገፉ። ከረሃብ የተረፉት በበሽታ ተቀሰፉ፣ መድኃኒት በሌለው በሽታ። ጥቂቶች ተማርከው ባቢሎን ወረዱ፣ ተሰደዱ። ያን ጊዜ 70 ዓመት ሙሉ በባቢሎን በመከራ በሚሰቃዩበት ጊዜ ቅዱስ ሚካኤል እንዲህ ብሎ እግዚአብሔርን ለመነው፣ ማለደላቸው፣ ጸለየላቸው፣ ቆመላቸው። እንዲህ አለ፣ አቤቱ የሰራዊት ጌታ እግዚአብሔር ሆይ እነዚህ 70 ዓመት ሙሉ የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው? ማራቸው እንጂ ይቅር በላቸው እንጂ በቃ በላቸው እንጂ። ተቀጡ፣ ተገሰጹ። እግዚአብሔርም ለመልአኩ ለቅዱስ ሚካኤል በመልካምና በሚያጽናና ቃል ተናገረ ይላል። ይቀጥልና ጸሎትን ሰምቻለሁ፣ ምልጃህንም ተቀብያለሁ፣ ወደ ኢየሩሳሌም በምሕረት ተመልሻለሁ። ሕዝቤ እስራኤላውያን ከባቢሎን ከባርነት ቤት ነፃ ይወጣሉ፣ ከምርኮ ይመለሳሉ፣ የፈረሰውንም ቤተ መቅደሴን ይሰራሉ ብሎ እግዚአብሔር በቅዱስ ሚካኤል ጸሎት ምልጃ ከመዓት ወደ ምሕረት ከቁጣ ወደ ትዕግስት ዘንበል አለ። ክብር ይግባው አምላካችን። ለእኛም ዘንበል ይላል። ኢትዮጵያውያን ዛሬም ቅዱስ ሚካኤል ይቆምልናል፣ ይጸልይልናል። የሰራዊት ጌታ እግዚአብሔር ሆይ እነዚህ ብዙ ዓመት ያዘንክባቸውን የምትቀጣቸውን የምትገስጻቸውን ኢትዮጵያውያንን ማራቸው ይላል። ዛሬስ እኛው መከራው ከቦን የለ እንዴ? ረሃብተኞች ነን፣ ችግረኞች ነን፣ በሽተኞች ነን። ገና እርስ በርስ እየተለያየን እየተበላላን እየተነካከስን ያለነው። አሁንም መከራችን አላበቃም። ወገኖቻችን ስደተኞች ነን።
ስንቶቹ ያልፍልናል ብለው አለፈባቸው። ድንበር ሲያቋርጡ በድንበር ጠባቂዎች የተገደሉ አሉ። በባህር ውስጥ የሰጠሙ አሉ። አራዊት የበሏቸው አሉ። በቁማቸው ሳይሞቱ ዓይናቸውን ጎልጉሎ ያወጧቸው፣ ኩላሊታቸውን ጎልጉሎ ያወጧቸው አሉ። ያልፍልናል ብለው ብዙዎች መንገድ ላይ አለፈባቸው። ዛሬም እንኳን በተለያዩ አካባቢዎች በዓለም ውስጥ ኢትዮጵያውያን መከራቸውን እያዩ ነው ያሉት። እግዚአብሔር በቃችሁ ይበለን። ይህን የመከራችንን ጊዜ የችግራችንን የስቃችንን ጊዜ ያሳልፍልን። ዛሬም ክፎች በዘሩት የጥላቻ ዘር የጎጠኝነት ስር እስመስ እየተበላለን እየተነካከስን እየተጣላን አይደለም። ስለዚህ እንዲህ የሚል መልአክ ያስፈልግ የሚቆምልን። አቤቱ የሰራዊት ጌታ እግዚአብሔር ሆይ ኢትዮጵያውያንን ማራቸው፣ ኢትዮጵያውያንን ይቅር በላቸው የሚልልን መልአክ የሚቆምልን። የሚቆሙብን ሞልተዋል። የሚቆሙብን ግፈኞች፣ ጨካኞች፣ እግዚአብሔርን ማይፈሩ፣ ሰውን የማያፍሩ፣ ሆዳቸው አምላካቸው፣ ክብራቸው በኖራቸው፣ ሐሳባቸው ምድራዊ፣ መጨረሻቸው ጥፋት የሚሆኑ የሚቆሙብን ሞልተዋል። ዛሬ የሚቆምልን ቅዱስ ሚካኤል ከእግዚአብሔር ተሰጥቶናል። አሁንም ይቆምልን። ባላጋራችን ጽኑ ነው። ባላጋራችን ረቂቅ ነው። ባላጋራችን ምንም ስልጣን ባይኖረው ዲያብሎስ ኃይል ግን አለው። ስለዚህ እንዲቆምልን ቅዱስ ሚካኤል እግዚአብሔርን እንማጸኑ። ይቆምልናል። አቅም የሌለው ሰው፣ ጽኑ ብርቱ ባላጋራ ያለው ሰው የሚከራከርለት፣ የሚሟገትለት፣ የሚቆምለት ጠበቃ ይቀጥራል። ጠበቃው እሱን ወክሎ ስለሱ በፍርድ አደባባይ ይሟገታል፣ ይረታለታል። እኛ ደግሞ በነጻ ያለ ዋጋ የሚቆምልን ብርቱ አሸናፊ ማንም የማያሸንፈው መልአክ ቅዱስ ሚካኤል ከእግዚአብሔር ተሰጥቶናል። አሁንም ይቆምልንና ጠላታችን ይርታል። በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ለጊዜው ለእስራኤል ዘሥጋ ቆመ፣ ፍጻሜው ለእስራኤል ዘነፍስ ይቆማል። ለእኛ ለክርስቲያኖች ይቆማል። የዛሬውን ነገር ላንሳውና ልጠቅልለው። ዛሬ ቅዱስ ሚካኤል በሰኔ 12 ቀን ምን አደረገ? ብዙ አልተረክም፣ ሁላችሁ ታውቁታላችሁ። በድርሳነ ሚካኤል ተመዝግቧል። በየጊዜው የሚነገር ስንክሳሩም ይሰራለታል። ዛሬ ይህንን ስናነሳ በዛሬው ዕለት ቅዱስ ሚካኤል ካደረጋቸው ነገሮች መካከል አንዱ ቅዱስ አፎምያን ከጠላት ከዲያብሎስ እጅ አድኗታል። የቅዱስ አፎምያን ታሪክ ሁላችን እናውቃለን። ሃይማኖቷን አጥንታ ምግባሯን አቅንታ ትኖር ነበር ከባለቤቷ ከአስራኒቆስ ጋር። ሁለቱም የእግዚአብሔር ወዳጆች ነበሩ። በተለይም የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስንና እንዲሁም ደግሞ የቅድስተ ቅዱሳን የድንግል ማርያምን በዓል ያከብሩ ነበር፣ ዝክር ይዘክሩ ነበር። የቅዱስ ሚካኤልንም መታሰቢያ ያደርጉ ነበረ። በቅዱስ ሚካኤል ዕለት ለተራበ ያጎርሳሉ፣ ለተጠማ ያጠጣሉ፣ ለታረዘ ያለብሳሉ። እንዲህ ያደረጉ ሲኖሩ አስራኒቆስን አረፍተ ዘመን ገታው። አስቀድሞ ግን እንዲህ አለ፣ እኔ ቀድሜሽ ባልፍ የምትማጸኝበት ስዕል ብሎ የሊቀ መላእክት የቅዱስ ሚካኤልን ስነ ስዕል አዘጋጅቶ አሰርቶ ሰጣት። በዚያ ቅዱስ ስዕል ፊት ቅድስት አፎምያ ትጸልያለች። ሃይማኖትን አጥንታ ምግባሯን አቅንታ ትኖራለች። ያን ጊዜ ጠላት ዲያብሎስ ቀና። ስለዚህ ከዚህ በጎ ምግባርና ሃይማኖት ሊያወጣት ፈለገ። መጀመሪያ በባልቴት ተመስሎ መጣ ሊያታልላት። ጾም ምን ያደርግልሻል፣ ጸሎት ምን ያደርግልሻል፣ ስግደት ምን ያደርግልሻል እያለ ከዚያ በኋላ እንደገና በመነኩሴ ተመስሎ ደግሞ መጣ። በብታት ሊያስታት ማለት ነው። ይሄንን ሁሉ አልቀበልም አለች እሷ። ሃይማኖቴን አጸናለሁ፣ ምግባሬን አቀናለሁ፣ ለተራባ ጎርሳለሁ፣ ለታረሳ ለብሳለሁ፣ ምጽዋዕት እመጸውታለሁ። የእግዚአብሔር ቃል ይሄንን የሚለው መሰረት ስላላት በልማድ ብቻ አይደለም የምትኖረው። ከዚህ አሁን ደግሞ እንደገና
ሰይጣን የብርሃን መልአክ መስሎ ደግሞ መጣ። ቅዱስ ሚካኤል ላይ ብሎ መጣ። መጽሐፍ እንደዚህ ይላል፣ ሰይጣን የብርሃን መልአክ እስኪመስል ራሱን ይለውጣል ተብሎ ተጽፏል። ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 14 ጀምሮ እንመልከት። ይህም ድንቅ አይደለም? ሰይጣን ራሱ ያ የጨለማው መልአክ የኃጢአት ያሰጣጣል የብርሃን መልአክ እንዲመስል ራሱን ይለውጣልና ይላል። እስከዚህ ድረስ በመጣት ይለውጣል። እንግዲህ አገልጋዮቹ ደግሞ የሰይጣን አገልጋዮች የዲያብሎስ ተከታዮች የጽድቅን አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም፣ ፍጻሜያቸው እንደ ስራቸው ይሆናል ተብሎ ተስፋ። ሰይጣን የብርሃን መልአክ መስሎ መጣ። ሚካኤል ነኝ። ከዚያ ምን አለ? እነሆ የብርሃን መልአክ ነኝ ብሎ ሰይጣን ሲመጣ አፎሚያ እንዲህ አለች፣ አንተማ ሚካኤል አይደለም፣ ሚካኤልን አትመስልም። ለምን? ቅዱስ ሚካኤል መስቀል ይዞ ነው፣ ስዕሉ እሱ ነው። አንተ መስቀል የለም። መስቀል ለኛ ምንም እኮ ያደርግልን። መስቀል እኮ ለአዳምና ለልጆቹ ነው እንጂ እኛ መላእክት መስቀል ምን ያደርግልናል? ለማታለል። ከዚያ ምን አለች እሷ? እንግዲህ እውነት አንተ ሚካኤል ከሆንክ ስዕሉን ይዤ እመጣለሁ፣ ከዚያ በኋላ ልታደርገው ነው ያለች። ስዕሉን ይዛበት ስትወጣ ታገላት ይላል፣ ተናነቃት ይላል፣ ሊገድላት። ያን ጊዜ ሊቀ መላእክት ቅዱስ ሚካኤል ከሰማይ ወረደ፣ ዲያብሎስንም ድል አደረገላት፣ አፎሚያን ከሰይጣን መንጋጋ አዳናት። ዛሬም ያድነናል። ዲያብሎስ እንዲህ ተመስሎ መጣ። ዛሬ የእኛን ቆብ አጥልቀው፣ የእኛን ጥምጥም ጠምጥመው፣ የእኛን መስቀል አንጠልጥለው፣ የእኛን ካባ ደርበው፣ በእኛ ቋንቋ እየተናገሩ እኛ ወደ ምድር ላይ እየቆሙ እስኪታወቅባቸው እኛ መቅደስ ውስጥ እየገቡ የጭቃ ውስጥ እሾሆች ቢይዛቸውናል። ቤተ መቅደስ ምን ያደርጋል? መስቀል ምን ያደርጋል? መላእክት ምን ያደርጋሉ? እመቤታችን ምን ታደርጋለች? እያሉ የማይገባ ነገር የሚናገሩ አሉ። ጾም ምን ያደርጋል? ቅዳሴው ረዥም ነው፣ ጾሙ በዝቷል እያሉ ከሃይማኖት እንድንወጣ፣ ከምግባር እንድንለይ፣ ከትሩፋት እንድንርቅ የሚፈልጉ አሉ። እኛ ግን እንደ ቅድስት አፎሚያ ስር ሰደን አድገን ዲያብሎስንና ሰራዊቱን እምቢ ማለት አለብን። እስቲ ከኔ ጋር በሉ፣ እንግዲህ ለእግዚአብሔር ተገዙ በሉ፣ ዲያብሎስን ግን ተቃወሙት፣ ከእናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል። እንዲህ ተብሎ ነው የተጻፈው በያዕቆብ መልእክት ምዕራፍ 4 ቁጥር 7። ቅድስት አፎሚያ ለእግዚአብሔር እየተገዛች ዲያብሎስን እየተቃወመች ነው። ስለዚህ ዲያብሎስንም ድል አደረገች። ቅዱስ ሚካኤል መጣ። እኛም ሃይማኖታችንን እናጽና፣ ምግባራችንን እናቅና፣ ስር ሰደን እንደግ። በልማድ የተመላለስንበት ዘመን ይብቃ። ዛሬ ከባድ ጊዜ ነው። ትንቢት የሚፈጸምበት ነው። ምሳሌ የሚደርስበት ዘመን ነው። ያኔስ መስቀል ሳይዝ መጣ ጠላት ዲያብሎስ በምትሃት ሚካኤል ነኝ ብሎ። ዛሬ እኮ የእኛን መስቀል ይዘው የመጡት እኮ ዛሬ እኮ ተመሳስለው ነው። ግንባር ላይ አይጻፍ መቼስ። በጣም 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 ከባድ ነው ወገኖቼ። ጀምሮ ከማቋረጥ ገብቶ ከመውጣት አምኖ ከመካድ ተሰብስቦ ከመበተን እግዚአብሔር ሁላችን ያድነን። ነበርን የሚሉ ሰዎች ሞልተዋል። ሱማ የዛሬ ላይ ያርገውና ሰይጣንም ሳጥናኤል ተብሎ የመላእክት አለቃ ነበር። በትዕቢቱ ነው ላይነሳ የወደቀው፣ ላይከብር የተዋረደው። ዛሬም ነበርኩ የሚሉ ሞልተዋል። መነኩሴ ነበርኩ፣ ባይታዊ ነበርኩ፣ መናኝ ነበርኩ፣ ቆራቢ ነበርኩ፣ ዲያቆን ነበርኩ፣ ካህን ነበርኩ፣ ሰባኪ ነበርኩ፣ ዘማሪ ነበርኩ ሞልተዋል። አፎሚያ ግን ድል አደረገች። እኛም ድል የምናደርግበትን ኃይል እግዚአብሔር ይስጠን። የድርሻችንን ከተወጣን ቅዱስ ሚካኤል ይመጣል። ግን ድርሻለን። ቅድስት አፎሚያ ድርሻዋን ተወጣች።
ስለዚህ ጠላት አላሸነፈም። እንመርምር፣ የቤተክርስቲያን ሊቃውንትን እንጠይቅ። ዝም ብለን እንደጠፍከርት አንነዳ። እረኛ እንደሌላቸው እንደ የዋህ በጎች ነጣቂ ተኩላዎች አይንጠቁን። ይህ አንዱ ነገር ነው ቅዱስ ሚካኤል የሰራው። ሁለተኛው እና የመጨረሻው ሁላችንም የምናውቀው ነው። የባህራንን የሞት ደብዳቤ ለሰርግ ቀይሮታል። ለሰርግ ቀይሮታል። አልቋል። እንደ ሰውኛው ጠላት ክፉ እግዚአብሔርን ማይፈራ ጨካኝ ሀብት ንብረቴን ይወርስብኛል ብሎ ይሄ ልጅ ከዚያ እንዲገደል ደብዳቤ ጻፈ። ቅዱስ ሚካኤል በዚያ በባህራን የሞት ደብዳቤ ያባለ ሀብት በጻፈው የሞት ደብዳቤ እፍ አለበት። እፍ ሲልበት ያ ሞት ለሰርግ ተቀየረ። ለሰርግ ተቀየረ። ዛሬ ጠላቶቻችን ያዘጋጁት የሞት ደብዳቤ ይኖራል። የጻፉት የሞት ደብዳቤ ይኖራል። ነገር ግን ከታመንን ከጸናን ከእግዚአብሔር ጋር ከሆነን እግዚአብሔር መልአኩ ቅዱስ ሚካኤልን ልኮ የሞታችንን ደብዳቤ ለሕይወት ይቀይረዋል። የሐዘናችንን ደብዳቤ ለደስታ ይቀይረዋል። እኛም አናውቀው ጠላት የጻፈብን ብዙ የሞት ደብዳቤ አለ። የደገሰው የሞት ድጋስ አለ። የቆፈረው ጉድጓድ አለ። ያጠመደው ወጥመድ አለ። እግዚአብሔር አሁንም መልአኩ ቅዱስ ሚካኤልን ልኮ የጠላትን ክፉ ሥራ ያፍርስልን። የሞታችንን ደብዳቤ እግዚአብሔር ለሕይወት ይቀይርልን። ይቀይራል። ይታየን መልአከ እግዚአብሔር አውዶሙ ለለ ይፈርሆ ወያድኅኖሙ ተብሎ ተጽፏል በመዝሙር 33 ቁጥር 7 ላይ። የእግዚአብሔር መልአክ በሚፈውስ ሰዎች ዙሪያ ይከትማል፣ ይከባል፣ ይሰፍራል፣ ያድናቸውማል ተብሎ ተጽፏል። እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ እየወደድን የፍቅር ፍርሃት እየፈራን እያመለክን ከኖርን እግዚአብሔር መላእክቱን ይልካል። እነ ቅዱስ ሚካኤልን ይልክልናል። እኛንም ከማንኛውም መከራ፣ ፈተና፣ ችግር፣ ስቃይ ያድነናል። ቅዱስ ሚካኤል አሁንም ከእግዚአብሔር በተሰጠው ጸጋ ስልጣን ሁላችንንም ያድነን። መለመን ብቻ አይደለም፣ ማማለድ ብቻ አይደለም፣ ስለኛ መጸለይ ብቻ አይደለም፣ መራዳት ብቻ አይደለም። ከክፉ ሁሉ መላእክቱ እግዚአብሔር በሰጣቸው ጸጋ ያድኑናል። ከበሽታው፣ ከረሃቡ፣ ከመለያየቱ፣ ከስደቱ፣ ከመከራ ሥጋ፣ ከመከራ ነፍስ፣ ዓይኖቻችን ከሚያዩት ክፉ ነገር፣ ጆሮቻችን ክፉ ከሚሰሙት ነገር ሁሉ ቅዱስ ሚካኤል ሁላችንንም ያድነን። አፎሚያን ያዳነ፣ ባህራንን ያዳነ እኛንም ያድነን። የሚያድነን ጠፍቷል። አዎ የሚረዳን ጠፍቷል። ስለዚህ አድነን እንበለው፣ ያድነናል። በዚያ ዘመን ስለ ሕዝቡ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። በተለይ በዚህ ዘመን ትንቢት በሚፈጸምበት ምሳሌ በሚደርስበት አሁን የአውሬ መንገድ ጠራጊዎች ተነስተዋል። በሐሳዊው መሲህ ዘመን ነው። በዚያ ዘመን ብዙ ሐሰተኞች የበዙበት ዘመን። በዚህ ዘመን ብቻችንን ጠላታችን ዲያብሎስን ማሸነፍ አንችልም። ብቻችንን ይህን የመከራ ቀን ማለፍ አንችልም። የሚቆምልን ቅዱስ ሚካኤል ተሰጥቶናል። አሁን ቆምልን እንበለው። ይርዳችሁ፣ ይቆምላችሁ፣ ያድናችሁ፣ ይጠብቃችሁ ተብሎ ሲሰጠን አያስፈልገንም ማለት የለብንም። እንዴ አቅማችን እናውቃለን እኮ፣ ድካማችንን እናውቃለን። ምን ይላሉ አበው? ባለቤቱን ካልናቁ አጥሩን አይነቀንቁ። እንደ ባለቤት ማን ነው? አምላካችን እግዚአብሔር። እንደ አጥር እንደ ቅጥር ሰራዊቱ የሰማይ መላእክት እነ ቅዱስ ሚካኤል ናቸው። አጥር ናቸው፣ ቅጥር ናቸው። አሁንም ቅዱስ ሚካኤል ሁላችን ይጠብቃል። የመጨረሻ አንድ የመጽሐፍ ቅዱስ ቃልን እንመልከትና ይበቃናል። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 12 ጀምሮ እንዲህ አድርጎ አምጥቶታል።
እንዲህ ይላል ሁሉ ይላል ቁጥር 14 ላይ ወረድ ብያየዋለሁ። ዕብራውያን ምዕራፍ 1 ቁጥር 14 ሁሉ መዳንን ይወርሱ ዘንድ ዕብራውያን ምዕራፍ 1 ቁጥር 14 ጀምሮ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን? አሁን እዚህ ላይ ሁሉም ብሎ ያመጣቸው እልፍ አእላፋት ወትልፊት አእላፋት ቅዱሳን መላእክት እኛን ለማገዝ እኛን ለመርዳት እኛን ለመጠበቅ እኛን ለማዳን ከእግዚአብሔር የተሰጡን ናቸው። መዳንን እንድንወርስ መንገድ ላይ እንዳንቀር በኃጢአት ተሰነካክል እንዳንወድቅ በበደል እንዳንወድቅ በጥርጥር በክህደት እንዳንወድቅ በዲያብሎስና በሰራዊቱ ድል እንዳንደረግ እኛን ለማገዝ ለመርዳት እንድንድን ዘንድ ከእግዚአብሔር የተሰጡን ናቸው። አንዱ ደግሞ ሊቀ መላእክት ቅዱስ ሚካኤል ነው። ለሁላችንም ይቁምልን፣ ሁላችንንም መርቶ ወደ መንግሥተ ሰማያት ያድርሰን። ቅዱስ ሚካኤል መጽሐፈ ሄኖክ ምዕራፍ 10 ቁጥር 12 ሊቀ መላእክት መጋቤ ብሉይ መልአከ ምክሩ ለእግዚአብሔር ቅሩ ለእግዚአብሔር መልአከ ኃይል አሃዜ መንጦላይት ተብሎ የሚጠራው መልአከ ምሕረት ቅዱስ ሚካኤል በቃል ኪዳኑ ከሁላችን ጋር ለዘላለም ይኖር። አሁንም እኛ ከማናውቀው እሱ ከሚያውቀው ከጠላት ከዲያብሎስና ከሰራዊቱ ከማንኛውም መከራ ሥጋ መከራ ነፍስ እግዚአብሔር በሰጠው ጸጋና ስልጣን ቅዱስ ሚካኤል ሁላችንን ያድነን። አምላካችን እግዚአብሔር በቸርነቱ የሁላችንንም መጨረሻችንን ያሳምራል።